ቅዱስ አብዴዮ ነቢይ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 15 በዚች ቀን እውነተኛ ነቢይ አብዴዮ አረፈ። ይህም ነቢይ የሐናንያ ልጅ ነው። የንጉሥ ኢዮሳፍጥም ዘመን ትንቢት በተነገረ እግዚአብሔርም ስለ ትንሣኤውና ስለ ፍርድ ቀን በቃሉ ነገረው። ሁለተኛም ከእስራኤል ልጆች የሚሆነውን ከአሕዛብ የቀሩት አጸናቸው፣ አብዝቶ መከራቸው፣ ገሰጻቸውም። ይህም ንጉሥ አካዝያስ ይጠሩት ዘንድ ወደ ኤልያስ ከላካቸው ሦስተኛ መስፍን ነው። ከእርሱም አስቀድመው የመጡ እነዚያን ሁለት መስፍኖች በኤልያስ ቃል እሳት ከሰማይ ወርዳ ከእነርሳቸው ጋር ካሉ ወታደሮች ጋር በላቻቸው። ይህ ግን ወደ ኤልያስ በመጣ ጊዜ በፊቱ ተንበርክኮ ሰግዶ ተገዛለት፣ እንዲህም አለው: የእግዚአብሔር ሰው ተገዛሁልህ። የእሊህ የባሮችህ ሰውነትና የእኔ ሰውነት በፊትህ ትክበር። በእግዚአብሔር ነቢይ ላይ ፈጽሞ አልታበየምና። ነቢዩ ኤልያስም ራራለት፣ ወርዶም ከእርሱ ጋር ወደ ንጉሡ ሄደ። ይህም አብዴዮ ከምድራዊው ንጉሥ አገልግሎት የኤልያስ አገልግሎት እንደምትበልጥ የኤልያስም አገልግሎት ለሰማያዊ ንጉሥ አገልግሎት ታደርሳለችና ይህንን በልቡ አወቀ። ስለዚህ ምድራዊውን ነገሥታትን ማገልገል ትቶ ነቢዩ ኤልያስን ተከትሎ አገለገለው። በላዩም ከእግዚአብሔር ሀብተ ትንቢት አደረበትና ትንቢትን የሚናገር ሆነ። የትንቢቱም ወራት 20 ዓመት ነው። ከጌታችን ሥጋዊ በፊት በ900 ዓመት በሰላም በፍቅር አንድነትም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በከበሩ ነቢያት ሁሉ ጸሎት ይማረን፣ በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ቅዱስ ጎርጎርዮስ ዘኑሲስ። በዚህችም ቀን ዳግመኛ በሶርያ አገር ያሉ የክርስቲያን ወገኖች የቅዱስ ጎርጎርዮስን የእረፍቱን መታሰቢያ በዓል ያከብራሉ። ይህም አባት በነፍስ በሥጋ በበጎ ሥራ ሁሉ ከወላጆቹ ጋር ፍጹም ነው። እርሱ እግዚአብሔርን መፍራትንና ትምህርቶችን ተምሮ አውቋልና የቋንቋም ትምህርት እጅግ የሚያውቅ የዮናናውያንንም ቋንቋ የሚያነብና የሚተረጉም ለቀና ሃይማኖትም የሚቀና ሆነ። በውስጡም በጎ ሥራ በጎ ጠባይ ተፈጸመለት። ኑሲስ በምትባል አገርም ላይ ሳይወድ በግድ መርጠው ኤጲስቆጶስነት ሾሙት። እርሷም ደሴት ናት። የእግዚአብሔርንም መንጋዎቹን ጠበቀ። በትምህርቱና በድርሰቶቹም ልቦናቸውን ብሩህ አደረገ። የብሉያትንና የሐዲሳትንም መጻሕፍት ተረጎመ። ጳጳስ ሆኖ ስለነበረ ስለ ከሃዲው መቅዶኒዎስ በንጉሥ ቴዎዶሲዎስ ዘመን በቁስጥንጥንያ ከተማ 150 ኤጲስቆጶሳት የአንድነት ስብሰባ በሆነ ጊዜ ይህ ጎርጎርዮስ ከአባቶች ኤጲስቆጶሳት ጋር ሆኖ የሰባልዮስን ወገኖች መቅዶኒዎስንና አቡሊናሪዮስን ተከራከራቸው። መልስ አሳጥቶም አሳፈራቸው። ስህተታቸውንም ገለጠ። ይህም የካቲት 1 ቀን ተጽፏል። የእነዚህንም ክህደት አስወገደ። በቃሉ ሰይፍነትም የንባባቸውን ስህተት የስህተትም ሐረግ ቆራርጦ አጠፋ። ከተሰበሰቡትም ጋራ በሰላም ተመለሰ። እነርሱ በድል አድራጊነት፣ እነዚያም ከሃዲያን በኅፍረት ሆነው ተመለሱ። ወደ መልካም እርጅና ደርሶ እግዚአብሔርንም ደስ አሰኝቶ አገልግሎ በሰላም አረፈ። እነሆ በዚህ ወር ጥር 21 ቀን ከገድሉ ጥቂት ጽፈናል። ይኸውም በግብፃውያን እረፍቱ ነው። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት የጴጥሮስና የሶፍያ የአድራምና የይስሐቅም የእረፍታቸው መታሰቢያ ነው። በረከታቸውም ከእኛ ጋር ትኑር ለእግዚአብሔር ምስጋና ይሁን አሜን። ቅዱስ ቄርቆስ እና እናቱ ኢየሉጣ። በዚህችም ዕለት የከበረ ሕፃን ቄርቆስ እናቱ ብፅዕት ቅድስት ኢየሉጣ ዳግመኛም ለከበረ ሕፃን ቄርቆስ ማኅበር የሆኑ 11,004 ሰዎች በሰማዕትነት ሞቱ። በዚያንም ወራት የክብር ባለቤት የሆነ ክርስቶስን በሚያምኑ የክርስቲያን ወገኖች ላይ ታላቅ መከራና ስደት ሆነ። ስሟ ኢየሉጣ የሚባል አንዲት ሴት ነበረች። እርሷም ከታናሽነቷ ጀምራ ደግ ናት።
ስደትም እንደሆነ በሰማች ጊዜ መኮንኑን ከመፍራት የተነሳ ሕፃኗን ይዛ ከሮም ከተማ ተሰዳ የኪልቅያ አውራጃ ከሆነ ከጠርሴስ ደርሳ ከዚያም በሀገሮች ውስጥ እየተዘዋወረች ተቀመጠች። ወደዚያች ሀገርም ያ ከእርሱ የሸሸችው መኮንን እለእስክንድሮስ መጣ። ጭፍሮቹም ክርስቲያኖችን ፈለጓቸው። ይህችንም ቅድስት ኢየሉጣን አግኝተው ያዟትና ወደ መኮንኑ አደረሷት። የክርስቲያን ወገንም እንደሆነች ነገሩት። መኮንኑም ሴትዮ ተናገሪ፣ ከወዴት ሕዝብ ወገን ነሽ? ነገድሽስ ምንድን ነው? ሐረግሽስ ወዴት ነው አላት። የከበረች ቅድስት ኢየሉጣም እንዲህ ብላ መለሰችለት። የአንጌቤኔን ሰው ለሆንኩ ለእኔ ወገኖቼ ለኬልቄዲዮን ሀገር አለቆች የሆኑ ኤሳውሮሳውያን ናቸው። እኔም በአንተ ምክንያት ሸሽቼ ነበረ፣ እነሆ ዛሬ ግን በእጅህ ውስጥ ነኝ አለችው። መኮንኑም በእጄ ውስጥ እንደተገኘሽ ታውቂያለሽን አላት። አሁንም የሚሻልሽን ምረጪ፣ ስምሽንም ተናገሪ፣ እኔንም እሺ በይኝና ለአማልክት ሰዊ። የከበረች ኢየሉጣም ለረከሱ አማልክት እኔ አልሰዋም አለችው። መኮንኑም ስምሽን ስጪ ተናገሪ አላት። እርሷም የእኔ ስም ክርስቲያን መባል ነው አለችው። መኮንኑም ይህ ስንፍና ነው፣ የሚጠቅምሽ አይደለም፣ እንዳትሞቺ ስምሽን ስጪ ተናገሪ አላት። የከበረች ቅድስት ኢየሉጣም የእኔ ስም ክርስቲያን መባል እንደሆነ ነገርኩህ፣ ሞት የሚሽረው በሰዎች ዘንድ የምጠራበት ከፈለክ ስሜ ኢየሉጣ ነው ብላ መለሰችለት። መኮንኑም ጽኑ የሆኑ ስቃዮችን በላይሽ ሳይመጣ ተነስተሽ መስዋዕትን ለአማልክት አቅርቢ አላት። የከበረች ኢየሉጣም እውነት ነገርን ለመስራት የምትሻ ከሆነ ዕድሜው 3 ዓመት የሆነ ሕፃን ልጅ ይፈልጉ ዘንድ ወደ ሀገሩ መንደር ላክ፣ ወደ አንተም ያምጡትና የምንገዛለትና የምናመልከውን እርሱን ይንገረን፣ ሕፃኑ ይንገረን አለችው። ያን ጊዜ የ3 ዓመት ልጅ ይፈልጉ ዘንድ መኮንኑ ወታደሮቹን ላከ። የሀገሩ ሰዎችም ልጆቻቸውን ሰውረዋልና አላገኙም። ከዚያም ከከተማው ቅጽር ውጪ በፀሐይ መውጫ ወዳለው በረሃ በኩል ወጡ። የቅድስት ኢየሉጣንም ልጅ አገኙት። ይህንን ሕፃን የስንት ዓመት ልጅ ነው ብለው ስለ እርሱ ጠየቁ። ሰዎችም ይህ ሕፃን የ3 ዓመት ሲሆን የክርስቲያናዊት መበለት ልጅ ነው አሏቸው። ያንንም ሕፃን ይዘው ወደ መኮንኑ ወሰዱት። መኮንኑም መልኩ የሚያምርና ደምግባት ያለው እንደሆነ ባየው ጊዜ ደስ የምትል ደስተኛ ሕፃን ሰላምታ ይገባሃል አለው። ሕፃኑም እኔን ደስተኛ ማለትህ መልካም ተናገርክ፣ ላንተ ግን ደስታ የለህም፣ እግዚአብሔር ለዝንጎች ደስታ የላቸውም ብሏልና ብሎ መለሰለት። መኮንኑም ሕፃኑን ሳልጠይቅህ ይህንን ያህል ትመልስልኛለህን አለው። ሕፃኑም ገና ከዚህ የሚበዛ ነገርን እመልስልሃለሁ አለው። መኮንኑም ሕፃኑን ስምህ ማን ነው አለው። ከንጹሕ አዘቅትና ከማይለወጥ ከማይጠፋ ውሃ የተገኘ ሕፃን ስሜ ክርስቲያን መባል ነው ብሎ መለሰለት። መኮንኑም ዳግመኛ እንዳትሞት ስምህን ንገረኝ አለው። የከበረ ሕፃንም ስሜ ክርስቲያን መባል እንደሆነ ነገርኩህ፣ ሞክሸ ስም የምትሻ ከሆነ እናቴ የሰየመችኝ ቄርቆስ ነው አለው። መኮንኑም ሕፃን ቄርቆስን እሺ በለኝና ለአማልክት ሰዋ፣ ከስጋህም ስታድግ እሾመሃለሁ፣ በብዙ ወርቅና ብርም አከብርሃለሁ አለው። ሕፃኑም የሰይጣን መልእክተኛ ለእውነትም ጠላቷ የሆንክ ከኔ ራቅ አለው። መኮንኑም ሰምቶ ተቆጣ። ደሙ እንደ ውሃ እስኪፈስ ቆዳውን እንዲጨምቁትና እንዲገፉት አዘዘ። የከበረች ቅድስት ኢየሉጣም የልጇን ትዕግስት ባየች ጊዜ እግዚአብሔርን አመሰገነችው። ከዚህ በኋላ መኮንኑ ጨውና ሰናፍጭ አምጡ አለ። የሁለቱንም አፍንጫቸውን ከፍተው ያንን ጨውና ሰናፍጭ እንዲጨምሩባቸው አዘዘ። ያን ጊዜ ሕፃኑ ትእዛዝ ለጉሮሮዬ ጣፋጭ የሆነ ከማርና ከስኳርም ለአፌ ጣመኝ ብሎ ጮኸ። ሁለተኛም መኮንኑ እንዲህ ብሎ አዘዘ። የረዘሙና የተሳሉ በእሳትም እንደ ፍም የጋሉ 14 የብረት ችንካሮች አምጡ፣ 7ቱን በእናቱ አካላት ውስጥ ጨምሩ፣ በሕፃኑም 2ቱን በጆሮዎቹ፣ 2ቱን በዓይኖቹ፣ 2ቱን በአፉና በአፍንጫው፣ 1ዱን በልቡ ጨምሩ። እንዲህ ብሎ ሲጨምርበት ጆሮዎቹ እንዲያሩ፣ ዓይኖቹም ይጥፉ፣ በአንደበቱም ይቃጠል ዘንድ ወደ ልቡም ጽኑ ሕመም ገብቶ እርሱ ከዚህ ዓለም በሞት እንዲለይ ለእናቱም እንዲሁ አደርጉ።
ችንካሮችም በቅዱሳኑ በስጋቸው ሁሉ ተጨመሩ። የክብር ባለቤት በሆነ በጌታችን ትእዛዝ የብረቶቹ ግለት ጠፍቶ እንደ በረዶ ቀዘቀዘ፣ ጤነኞችም ሆኑ። መኮንኑም ወደ ወህኒ ቤት ውሰዷቸው፣ በዚያም አስራችሁ ዝጉባቸው አለ። ከዚህ በኋላ መኮንኑ የስቃይ መሳሪያ ይሰራ ዘንድ እንዳዘው ብረት የሚያቀልጥ ሰው አምጡልኝ አላቸው። ባመጡለትም ጊዜ ሰይጣኑ ወደ መኮንኑ ልብ ገብቶ አንደበቱን ዘጋውና መናገር ተሳነው። ሕፃኑ ፈጥኖ አክሊልን ለመቀበል እንደሚተጋ ሰይጣን ስላወቀ ስለዚህ ዘጋው። ከዚያ በኋላ ሕፃኑ ሰራተኞቹን ጠርቶ እኔንና እናቴን የሚያሰቃዩበትን የስቃይ መሳሪያ መስራት ትችላለህን? ይህ መኮንን ግን ምንም የሚያውቀው ነገር የለም አለው። ሰራተኛውም እንደምትሻው በል ንገረኝ፣ እንደምታዘኝ እኔ መስራት እችላለሁ አለው። ሕፃን ቄርቆስም ሊያዝ ጀመረ። እንዲህ አለ፣ 2 መለዋወጫ ስፋታቸው 4 ክንድ የሆነ ለእኔና ለእናቴ ስራ። ዳግመኛም የሚያስጨንቅ ራስን የሚታታና የሚሰብር አንገትንም የሚያስር የሚሰቅዝም ሾካ ዓይንንም የሚያወልቅ አካልንም የሚበሳሳ አፍንጫንም የሚያጣምምና የሚሰብር ጆሮንም የሚልጥ ሕዋሳትን የሚፈታና የሚለያይ እንደ ልጓም ሆኖ ምላስን የሚቆርጥ በሰውነትም ውስጥ ገብቶ የሚንቀሳቀስ ቆላፋ ጉጠትን ጎኖችንም የሚፍቅና የሚቆለምም አስጨናቂ የሆነ ጉልበቶችንና ጭኖችን የሚሰብር ጅማቶችንም የሚቆራርጥ ስሮችንም የሚመዝ በዚህችም አስጨናቂ መሳሪያ ጅማቶችን የሚታታ አድርግ። ዳግመኛም በላም አምሳል ሰፊ መቀመጫ ከነሐስ ስራ፣ 3 ቀዳዳዎችንም በዚያ መቀመጫ ውስጥ ቅደድ። በቁመቴም ልክ 3 ችንካሮችን ስራ። የችንካሮቹንም ራስ ከነሐስ አድርገህ በውስጡ የሚጠሩት ዘንድ ፈጽሞ የማይለይ ልዩ 3 ብለህ ጻፍ። ዳግመኛም ጠምዝዞ ወደ ላይ የሚያወጣ 2 መሳሪያ 2 መጋዞችን 2 የብረት ምጣዶችን ስራ። አሁንም አንድ ታላቅ ጋን ሰርተህ በውስጡ አንገትን የሚጠመዝዝና የሚሰነጥቅ ተሽከርካሪ መሳሪያ አድርግ። በውስጡ የተሸሸገ የሆድ ዕቃን የሚመረምር እጅን ከብረት ስራ። እኔ የጻይር ስቃየን የምሰቃይበት ይህ ነው አለ። ብረት ሰሪውም ሰምቶ እጅግ አደነቀ። የሚረዱትንም ከሀገር ውስጥ 100 ሰራተኞችን ሰብስቦ መስራት ጀመረ። በ40 ቀንም ጨረሰ። ከዚያ በኋላ መኮንኑ እለእስክንድሮስ ቄርቆስንና እናቱን ኢየሉጣን ወደ አደባባይ ያወጧቸው ዘንድ አዘዘ። ያን ጊዜ አንደበቱ ተፈትቶ ነበርና እንዲህ አለ፣ ሕፃኑንና እናቱን ከቆዳቸው ጋር ራሶቻቸውን ላጯቸውና በላያቸው የእሳት ፍህሞችን ጨምሩ። እርር ብለው እንዲቃጠሉ ዳግመኛ 4 ችንካሮችን ከትከሻቸው እስከ ተረከዛቸው ድረስ እንዲተክሉባቸው አዘዘ። የእግዚአብሔርን መልአክ መጥቶ ስቃያቸውን ከእርሱ አራቀ። ዳግመኛም ከጠዋት እስከ ማታ ከስቃይ መሳሪያዎች ውስጥ ጨምረው አዋሏቸው፣ ግን ማሰቃየት ተሳናቸው። ከዚያ በኋላ ከማምጠቂያ ውስጥ ጨምረው መገዟቸውና አመድ እስኪሆኑ ከቅባትና ከጨው ጋር በብረት ምጣድ ውስጥ ቆሏቸው። ጌታችንም ከሞት አስነስቶ አዳናቸው። ወደ መኮንኑ በገቡ ጊዜ እንዲህ አለ፣ በእውነት ከሙታን ተለይታችሁ የተነሳችሁ ከሆነ ይህ ጫማዬ ከእግሬ ወጥቶ እንደ ቀድሞው ሕያው እንዲሆን አድርጉ። ሕፃን ቄርቆስም በጸለየ ጊዜ ያ ጫማ ታላቅ በሬ ሆነ፣ በአንገቱም ፍየል ወጣ። በዚያንም ሰዓት ለ11,004 ሰዎች በሬውንና ፍየሉን አርደው ምሳ እንዲያደርጉላቸው መኮንኑ አዘዘ። እንዲህም አለ፣ ይህ በቅቷቸው ከጠገቡ ከዚህ ሌላ ምግብ ካልፈለጉ የተሰራው ሁሉ እውነተኛ ነዋሪ ነው። ከዚህ በኋላ አርደው ምሳ አደረጉላቸውና ከፍየሉ ስጋ 6 እንቅብ ከበሬው ስጋ 4 እንቅብ አተረፉ። መኮንኑም የተረፈውን ስጋ አይቶ ወደ ባህር እንዲጥሉ ታዘዘ። መኮንኑም ቢያፍር
የሕፃኑን ምላስ ይቆርጡ ዘንድ አዘዘ። ጌታችንም ምላሱን መለሰለት። ዳግመኛም በታላቅ ጋን ውስጥ ውሃ አፍልተው ሕፃን ቄርቆስንና እናቱን ኢየሉጣን ይጨምሯቸው ዘንድ አዘዘ። እናቱም አይታ ፈራች። ልጇም ወደ እግዚአብሔር በጸለየላት ጊዜ አምላካዊ ኃይልን አሳደረባትና ከልጇ ጋር ወደ ጋኑ ገባች። እንደ ውርጭም ቀዝቃዛ ሆነ። ደግሞም በውስጡ መንኮራኩር ወዳለበት የብረት ምጣድ እንዲጨምሯቸውና ስጋቸው እንዲቦጫጨቅ እንዲስቧቸውም አዘዘ። የእግዚአብሔር መልአክ በሕይወት አወጣቸው። መኮንኑም እነርሱን ማሸነፍ በተሳነው ጊዜ ቸብቸቧቸውን በሰይፍ ይቆርጡ ዘንድ አዘዘ። በዚያንም ጊዜ ለስም አጠራሩ ስግደት የሚገባው የክብር ባለቤት ጌታችን ኢየሱስ ክርስቶስ ወረደ። ሕፃን ቄርቆስንም የምትሻውን ለምነኝ አለው። ሕፃኑ ሥጋዬ በምድር አይቅር፣ ስሜን ለሚጠራ መታሰቢያዬን ለሚያደርግ ቤተ ክርስቲያኔን ለሚሰራ የተጋድሎዬን መጽሐፍ ለሚጽፍና ለሚያጽፍ ወይም ለሚያነበው ለቤተ ክርስቲያኔ መባ ለሚያገባ በውስጧም ለሚጸልይ ለሁሉም ፍላጎታቸውን ስጣቸው፣ ኃጢአታቸውንም ይቅር በል። ስሜም በሚጠራበት በዚያች ቦታ የከበረች የከብት እልቂት አይምጣ። በሰውም ላይ አባር ቸነፈር፣ በሕልም ላይ ድርቅ፣ የውሃም ማነስ አይሁን። መድኃኒታችንም የለመንከኝን ሁሉ ሰጥሃለሁ፣ አንተም በቀኜ ትኖራለህ፣ ሥጋህንም ኤልያስ በሰረገላ ባረገበት ውስጥ አኖራለሁ አለው። ሕፃን ቄርቆስን በሰማ ጊዜ እጅግ ደስ ብሎት ጌታችንን አመሰገነው። ከዚያ በኋላ በሌሊቱ እኩሌታም ከእናቱ ጋር አንገቱን ተቆረጠ። መድኃኒታችንም በማይጠፋ አክሊል ጋረደው። ነፍሶቻቸውንም በታላቅ ክብር ከእርሱ ጋር አሳረገ። ለእግዚአብሔር ምስጋና ይሁን። እኛንም በቄርቆስና በኢየሉጣ ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ በእውነት አሜን። አምላከ ሰማዕታት በምህረቱ ይማረን፣ በይቅርታው ኃጢአታችንን ይተውልን። ጥር 15 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ ቄርቆስና እናቱ ቅድስት ኢየሉጣ፣ ቅዱስ አብዴዮ ነቢይ፣ ቅዱስ ጎርጎርዮስ ዘኑሲስ፣ ቅድስት ሶፊያ፣ ቅድስት አድምራ። 11,004 ሰማዕታት ከቄርቆስ ጋር በሰማዕትነት ያለፉ። ወርሃዊ በዓላት ቅዱስ ኤፍሬም ሶርያዊ፣ ቅዱስ ሚናስ ሰማዕት፣ ቅድስት ክርስቲና፣ ቅድስት እምባመሪና። በተሰነጠቀ አለት ውስጥ የምትኖር ማደሪያንም ከፍ ከፍ ያደረግ በልብህም ወደ ምድር የሚያወርደኝ ማን ነው የምትል አንተ ሆይ የልብህ ትዕቢት አታልሉሃል። እንደ ንስር መጥቀህ ብትወጣ ቤትህም በከዋክብት መካከል ቢሆን ከዚያ አወርድሃለሁ ይላል እግዚአብሔር። ዘአቅረብኩ ማሕሌተ አዘኪሬ አይላፈ እምለተ ጸምዱከ ዘልፈ ለእለ ያነብብ ተወከፍ ዘንድቴ መጽሐፈ እንተረሳይ ከግዚኦ ጸሪቀ መበለት ወኩፈ እምለ አብኡ ብኡላን ዘተርፈ ነቢያት፣ ቅዱሳን፣ ሰባኪያን፣ ሰማዕታት፣ ጻድቃን፣ መላእክት፣ ትጉሃን፣ ደናግል፣ አዲው መነኮሳት ሄራን ባረኮ ባረኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወምንዑስ ሕፃን ለዘ ጸሐፎ በክርታስ ወለዘ አጸሐፎ እንዘይደርስ ለዘ አንበቦ ወለዘ ተርጎሞ በልሳነ ሐዲስ ወለዘ ሰምዐ ቃሎ በእዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉ እምባይስ ህቦረ ይመሐረነ ኢየሱስ ክርስቶስ አሜን። ይማረን።